እኔ ያለሁት ስደት ነው። ባለቤቴ ሀገር ነበር። እኔ እዚሁ ያለሁ እሱ ሌላ አገባ። ካገባ 1 ዓመት ከ2 ወር ሆኖታል። ኒካም አላወረደልኝም። ምን ማድረግ አለብኝ? ኒካስ እንዲያወርድልኝ መጠየቅ እችላለሁን? ምን ይመክሩኛል? ጀዛኩሙላህ ኸይር የሚል እኔ በተወለድኩበት ማህበረሰብ 2 ጥንዶች ሲጋቡ በተለምዶ ባህላዊ ሙሽራ ይባላል። ሚዜዎች ሙሽሪትና ሙሽራው ሆነው ለ1 ወር ያክል አንድ ቤት ይሞሸራሉ። እኔ ተሸፋኝ ነኝ። ለእኔ የብቻ 1 ክፍል ይደረግልኛል። ሙሸራ በሸሪዓችን ይፈቀዳል የሚል ጥያቄ። ወንድሜ ሚስቱን አስልሞ ነው ያገባት። ከሚስቱ ካፍር ዘመዶች በሆነ ዝግጅት ተገናኝተን ይህ ለምን ይሆናል ብዬ በምናገርበት ጊዜ ባለመግባባት ተጋጨን። ወንድሜም ከነሱ ወግኖ እኔን አኮረፈኝ። በሚያኮርፍበት ጊዜ እኔ አላጠፋሁም ግን አውፍ በለኝ ስለው አውፍ ሊለኝ አልፈለገም። እንዲያውም እህቴ በድላኛለች ብሎ በሰው ላከብኝ። ወንድሜን እንደገና አውፍ በለኝ ማለት ይጠበቅብኛል? ካፍሮቹን ባልታረቅስ? ሌላው ደግሞ የወንድሜ ሚስትም ሆነች ልጆቹ ከኛ ከሙስሊም ዘመዶቻቸው ይልቅ ካፍር ዘመዶቻቸውን ነው የሚያቀርቡት። ይህ ድርጊታቸው ትክክል እንዳልሆነ በተደጋጋሚ ነግሬያቸዋለሁ። እነሱ ግን ሊለወጡ አልቻሉም። ታዲያ ሁልጊዜ እኛ መጠየቅ አለብን ወይ? ይህን ካላደረግንስ ዝምድና መቁረጥ ይሆንብናል የሚል ጥያቄ። እኔ ኢትዮጵያ እያለሁ ሱቅ ተቀጥሬ እሰራ ነበረ። አንድ ስሊፐር 30 ብር ሽጪ ካሉኝ 35 አድርጌ ሸጬ ትርፉን እወስደው ነበረ ሳላስፈቅዳቸው እና ያለፈውን ሳስበው የነሱን ሐቅ ወስጃለሁ። እንዴት መመለስ አለብኝ? ሌላ ብዙ ቦታዎችም ሰርቻለሁ። በማጭበርበርም የነሱን ገንዘብ ወስድ ነበር በጅህልና። እነዛን ሰዎች አግኝቼ ለመመለስ አሁን የት እንደሚኖሩ አላውቅም። በምን መንገድ ልመልስ? በስማቸው ብሰድቅላቸው ያብጋጋኛል ወይስ በተውበትም አይመለስም? የሰው ሐቅ ገንዘቡን ካልመለሽ የሚል ፈትዋም ሰምቼ ነው። የማውቃቸውንስ ሰዎች ከነሱ የወሰድኩትን በስጦታ መልኩ ብመልስ ይቻላል? ጀዛኩሙላህ ኸይረን የሚል አቂቃ ስናወጣ ለወንድ ከሆነ 2 በግ ይታረዳል ይባላል። ለሴት ከሆነ 1 በግ ይታረዳል ይባላል እና ለወንድሞቼ ላወጣ ፈልጌ ነበረ። ወደ አኺራ ሄደዋል። ዱዓም አድርጉላቸው። አቅሜ ካልቻለ ለእያንዳንዳቸው 1 በግ በማረድ አቂቃን ላወጣላቸው እችላለሁ። ወላጆቼ በህይወት አሉ፣ ግን አቅመ ደካማ ናቸው፣ ማውጣት አይችሉም። ይህን ያብራሩልኝ የሚል السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ذلك من نياتشو ጥያቄዎች የመጀመሪያው ከአሰሪዎቼ ጋር ሐጅና ዑምራ ማድረግ ይቻላል ተቀባይነት አለው የሚል ጥያቄ ነው። የምትገኙት መካ አሊያ ደግሞ ከመካ ዙሪያ በቅርብ ርቀት የሚገኙ ሶላት ማሳጠር የሚቻልበት ያክል ሩቅ ያልሆኑ ከተማዎች ውስጥ ከሆነ አዎ ከአሰሪዎች ጋር ሐጅም ይሁን ዑምራ ማድረግ ይቻላል። የምትኖሩት ከመካ ውጪ ራቅ ብለው ከሚገኙ ሶላት ማሳጠር ከሚቻልበት ርቀት በመነሳት ከሆነ ወደ መካ የሚካሄደው ከአሰሪዎች ጋር ከአጅነቢ ጋር አብሮ መጓዝ አይቻልም። ነገር ግን ሴት ልጅ አሰሪዎቿ እስከነ ቤተሰቦቻቸው ለሐጅ ወይም ለዑምራ ብለው በመሄዳቸው ምክንያት ለብቻዋ እዛው ቤት ውስጥ በመቅረቷ ምክንያት ለህይወቷ የሚያሰጋ ለክብሯ የሚያሰጋ ነገር ካለ አብራ መሄድ ስለምትችል የባሰ አደጋ ስለሚሆን ይሄኔ ብታደርግ ችግር የለውም። አጅነቢ ከሆኑ አሰሪዎቿ ጋር ወንጀል ከመሆኑ ጋር ብትሄድና ሌሎች የሐጅና ዑምራ ስነ ስርዓቶችን በጠበቀ መልኩ ሐጅና ዑምራውን ብታደርግ
ያለ መሕረም በመጓዟ አጅሯ ይቀንሳል፣ ወንጀለኛም ትሆናለች ቢባልም ሐጅና ዑምራው በአግባቡ ከተፈጸመ ተቀባይነት አሁን ያገኛል። መስፈርት ወይም መሰረቱን ካጎደለ ነው ሐጅ ወይም ዑምራ ትክክል አይደለም የሚባለው። ሌላኛው ጥያቄ አሰላሙ አለይኪ ማለት እንዴት ይታያል ሸሪዓ ያብራሩልኝ የሚል ጥያቄ ነው። በመሰረቱ ወንድንም ይሁን ሴትን በእስላማዊ ሰላምታ ሰላም ለማለት ከተፈለገ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት ነው የሚገባው። ለወንድም ይሁን ለሴት እስላማዊ ተህያ በመሰረቱ አንድ ነው፣ ተመሳሳይ ነው። ሆኖም ሳለ ወንድን ሰላም አለይኩም ሲል አሰላሙ አለይካ ቢል፣ ወንድ ወይም ሴትን ሰላም አለይኩም ማለት ሲፈልጉ አሰላሙ አለይኪ አሰላሙ አለይኩና ቢሉ ችግር የለም። አይሻ ረዲየላሁ ዐንሃ ወደ ሙዓዊያ መልእክት ሲልኩ ሰላሙን አለይካ እንዳሉ፣ ወከዛሊከ አልሙጊራ ኢብኑ ሹዕባም መልእክት ሲልኩ ሰላሙን አለይካ እንዳሉ ቡኻሪ ሌሎችም መዘገቧቸው አታሮች ሐዲሶች ተነግሯል። ስለዚህ ወንድን አሰላሙ አለይካ ማለት እንደሚቻለው ሴት ሰላም ስትላት መሕረም የሆነ ወንድ ወይም ፊትና በማይፈራበት ሁኔታ ላይ ወንድ ሰላም አለይኩም ሲላት አሰላሙ አለይኪ ቢል ችግር የለውም። ሐዲሶች ላይ ባለው መሰረት አሰላሙ አለይኩም ማለቱ የተሻለ ነው። ሌላኛው ጥያቄ ለክርስቲያን ወንድም እህት ወገኖቻችን ዱዓ ማድረግ ይቻላል ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ሂዳያ እንዲሰጣቸው ዱንያዊ የሆነ መልካምን ነገር እንዲያደርግላቸው ከሆነ ምንም ችግር የለውም። ለወንጀል የሚጠቀሙት እስካልሆነ ድረስ የእስላም የሙስሊሞች ጠላቶች እስካልሆኑ ድረስ ለዱንያ አያ ደግሞ ለሂዳያ ዱዓ ቢደረግላቸው ችግር የለውም። በተለይ ለሂዳያ አላህ እንዲመራቸው እንዲያስተካክላቸው ዱዓ ማድረጉ አስፈላጊም ጭምር ነው። ከሞቱ በኋላ አላህ ተባረከ ወተዓላ ምህረት እንዲሰጣቸው ይቅር እንዲላቸው ወንጀላቸው እንዲመራቸው ማድረጉ አይቻልም። ይሄንንም አላህ ቁርአን ላይ በግልጽ ከልክሏል። ማካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ብሏል። ለነቢና ለአማኞች ለአጋሪያን እስትግፋር ሊያደርጉ ምህረትን ሊጠይቁ አይገባም ብሏል። ስለዚህ በህይወት እስካሉ ድረስ አላህ ሂዳያ እንዲሰጣቸው ዱዓ ማድረግ የእስላም የሙስሊሞች ጠላት እስካልሆኑ ድረስ ዱንያ ህይወታቸውንም ቀላል እንዲያደርግላቸው ለወንጀል ማይጠቀሙት ሲሆንን ኸይር ነገር እንዲያደርግላቸው ዱዓ ቢደረግ ምንም ችግር የለውም። እስትግፋር ምህረት መጠየቁ ነው የሚከለከለው። ሌላኛው ጥያቄ ኢትዮጵያ የተቀመጠ 60 ሺህ ብር አለ፣ 1 ዓመት ተኩል በልጦታል። ይህ ብር ዘካ ይወጅብበታል? ከወጀበበትስ ስንት ነው የሚወጅብበት የሚል ጥያቄ ነው። 60 ሺህ ብር ዘካ ይወጅብበታል። የ1 ዓመት ይወጣበትና ከተኩል ዓመት በኋላ 2 ዓመት ሲሞላው እንደገና የሁለተኛው ዓመት ይወጣለታል። የ60 ሺህ ብር የ1 ዓመት ዘካው 1500 ብር ነው። ስለዚህ ያለፈውን ዓመት 1500 አሁኑኑ ማውጣት፣ ከተኩል ዓመት በኋላ ደግሞ እንደገና የሁለተኛውን ዓመት 1500 ብር ማውጣት። ሌላኛው ጥያቄ በሀገራችን ቁርአን ተከትሞ ሲጨረስ ለዛ ልጅ ደስታ ተብሎ ፍየል ታርዶ ይደገስለታል፣ ወዳጅ ዘመድ ይሰበሰባል። ይህ ነገር በሸሪዓችን እንዴት ይታያል የሚል ጥያቄ ነው። ቁርአንን መሐፈዝ መቅራት ትልቅ የአላህ ጸጋ ነው። ይሄን የአላህን ተባረከ ወተዓላ ጸጋ ኒዕማ ለማመስገን ተብሎ ከሆነ የሚደረገው ኢስራፍ ከሌለበት፣ ለጉራ ተብሎ ካልተደረገ፣ አፈጻጸሙ ላይ ከሸሪዓ የሚጋጭ ነገር ከሌለበት፣ ወንድና ሴት መቀላቀል መሰለ የሆኑ ሸሪዓ የማይፈቅዳቸው ነገሮች ከሌሉበትና ይሄን ማድረግ ሱና ነው ተብሎ ሳይታሰብ ሰዎች በተለያዩ አጋጣሚዎች አላህ ተባረከ ወተዓላ መልካምን ነገር ስለዋለላቸው ጌታቸውን ለማመስገን ቤተሰብ ተሰባስቦ መብላት፣ መጠጣት፣ ሸሪዓን በጠበቀ መልኩ መደሰት፣ ለአቅመ ደካማ አላህን ለማመስገን ብሎ ኸይር ስራ ሰርቶ ወደ አላህ ለመቃረብ ብሎ ምግብ ማብላት ይቻላል። ነገር ግን ቁርአን ባከተሙ ቁጥር ማረድ፣ መደገስ ሱና ነው ተወዳጅ ነው ብሎ ማሰብ ካለበት ይህ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ስታኸትሙ ይሄን አድርጉ ብለው ስላላዘዙ፣ ነገር ግን በምስጋና መልኩ ከሆነ ይቻላል። ሱረቱል በቀራን ሲያኸትሙ ግመል አርደው ያበሉ ሱሐቦችም ተገኝተዋል። ስለዚህ ሁለቱን ለይተን ልናውቅ ይገባናል። እንደ ሱና ተይዞ ከሆነ የለም አይቻልም። ለምስጋና ከሆነ አላህ ቤት የሰጠው ሰው ረጅም ጊዜ ጠፍቶ ርቆ የቆየ ሰው ተመልሶ የመጣለት ሰው
ሐጅ አድርጎ የተመለሰ ሰው ጌታውን ለማመስገን ሸሪዓን በጠበቀ መልኩ እንደዚህ አይነት ነገር ማድረግ እንደሚችለው ቢደረግ ሌሎች ሙኻለፋዎች ከዲን ጋር የሚጋጩ ነገሮች እስካልተካተቱበት ድረስ ምንም ችግር የለውም። ለሌላው ጥያቄ አቂቃ ስናወጣ ለወንድ ከሆነ 2 በግ ይታረዳል ይባላል፣ ለሴት ከሆነ 1 በግ ይታረዳል ይባላል እና ለወንድሞቼ ላወጣ ፈልጌ ነበረ ወደ አኺራ ሄደዋል፣ ዱዓም አድርጉላቸው። አቅሜ ካልቻለ ለእያንዳንዳቸው 1 በግ በማረድ አቂቃን ላወጣላቸው እችላለሁ። ወላጆቼ በህይወት አሉ፣ ግን አቅመ ደካማ ናቸው፣ ማውጣት አይችሉም። ይህን ያብራሩልኝ የሚል ነው። ነስአሉላህ አን የርሐመሁም ወየቂሁም ዐዛበ ናር ወየጅዐለሁም ፈረጠን ለኩም። አቂቃ ማውጣት በመሰረቱ የጠበቀ ሱና ነው። አቅም ያለው ሰው ላይ ግዴታም ይሆናል ተብሏል። አቅም የሌለው ሰው ላይ ዋጅብና ግዴታ አይደለም። አቅሙ 1 በግ ማረድ ብቻ የሆነ ሰው 1 በግ ብቻ አርዶ አቂቃ ማውጣት ይችላል። ፈተቁላህ መስተጣዕቱም ኢዛ አመርቱኩም ቢሸይኢን ፈአቱ ሚንሁ መስተጣዕቱም ተብሏል። አንድን ነገር አድርጉ ብዬ ካዘዝኳችሁ የቻላችሁትን ያክል ስሩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንም ላይ በቻላችሁት ያክል ጌታችሁን ፍሩ ተብሏል። ለወንድ ልጅ 2 በግ ማረድ የማይችል ሰው የሚችለው 1 በግ ብቻ የሆነ 1 በግ አርዶ አቂቃ ማውጣት ይችላል። አቂቃ የሚመለከተው የልጅን ወላጆችን ነው። ራሱ ገዝቶ ማድረግ ያልቻለ ሰው በስጦታ መልኩ የመጣለትን በግ አቂቃ ማድረግ ይችላል። እዚህም ጋር እህት ወይም ወንድም ከሚያደርጉ ገንዘቡን በስጦታ መልኩ ለወላጆች ሰጥቶ አቂቃውን እነሱ እንዲያወጡ ማድረጉ የተሻለ ይሆናል። ሌላኛው ጥያቄ እኔ ኢትዮጵያ እያለሁ ሱቅ ተቀጥሬ እሰራ ነበረ። 1 ስሊፐር 30 ብር ሽጪ ካሉኝ 35 አድርጌ ሸጬ ትርፉን እወስደው ነበረ ሳላስፈቅዳቸው እና ያለፈውን ሳስበው የነሱን ሐቅ ወስጃለሁ። እንዴት መመለስ አለብኝ? ሌላ ብዙ ቦታዎችም ሰርቻለሁ። በማጭበርበርም የነሱን ገንዘብ ወስድ ነበር በጅህልና። እነዛን ሰዎች አግኝቼ ለመመለስ አሁን የት እንደሚኖሩ አላውቅም። በምን መንገድ ልመልስ? በስማቸው ብሰድቅላቸው ያብቃቃኛል ወይስ በተውበትም አይመለስም? የሰው ሐቅ ገንዘቡን ካልመለሽ የሚል ፈትዋም ሰምቼ ነው። የማውቃቸውንስ ሰዎች ከነሱ የወሰድኩትን በስጦታ መልኩ ብመልስ ይቻላል? ጀዛኩሙላህ ኸይረን የሚል። ጥፋትን አውቆ ወደ አላህ መመለስ ትልቅ ነገር ነው። አላህ ተባረከ ወተዓላ ተጸጽተው የሚመለሱ ሰዎችን ይወዳል። የሰው ሐቅ ሲሆን ተጸጽቶ መመለስ ብቻ አይበቃም። የወሰዱትን የሰው ሐቅ መመለስ አሊያ ደግሞ ይቅር በለኝ ብሎ መጠየቅ ግዴታ ይሆናል። የሚታወቁ ሐቅ ያላቸው ሰዎችን ገንዘባቸውን ቀጥታ ነግሮም ይሁን ሳይነግሩ ከነሱ እጅ እንዲገባ ማድረግ ግዴታ ይሆናል። ስለዚህ የሚታወቁ ሰዎችን ገንዘባቸውን እኔ ጋር ሐቅ አላችሁ ብሎ ነግሮም ይሁን በስጦታ መልኩም ይሁን በሌላ በኩል በየትኛው መልኩ ሐቃቸው ከእጃቸው እንዲገባ እነሱ እንዲጠቀሙበት ማድረግ ይቻላል። ማንነቱ ማይታወቅ ሐቅ ያለው ሰው ከሆነ ደግሞ እሱን ማግኘት የሚቻልበትን መንገድ ሁሉ ከመጠቀም ከመሞከር ጋር በምንም መልኩ ባለ ሐቁን ማግኘት ካልተቻለ ድንገት ካገኘሁት ለሱም ይሁን ለወራሾቹ ንብረቱን ሰጣለሁ ብሎ ከማመን ከመወሰን ጋር አላገኘም ብሎ ተስፋ የቆረጠ ሰው አጅሩ ለሱ እንዲሆን ብሎ ሰደቃ መስጠት ይቻላል። ሌላኛው ጥያቄ የወንድሜ የልጁ ልጅ ከአያቷ ወንድሟ ቤተሰቦች ከወንድሟ ከቤተሰቦቹ ጋር ነው የምትኖረው። የቲም ነች። ከእናት ከአባቷ የምትወርሰው ምንም የተውላት ነገር የለም። በአሁኑ ሰዓት ምንም የሚጎልባት ነገር ሳይኖር እነሱ ያሳደጓት ነው። የቲም በመሆኗ ብቻ ለሷ ዘካ መስጠት ይበቃል? እኔ ለሷስ በሰጣት እንዴት ይታያል? የሚል ጥያቄ ነው። ዘካ ለነማን እንደሚሰጥ በግልጽ አላህ ተባረከ ወተዓላ ቁርአን ላይ ተናግሯል። ከዛ ውጪ ላለ ሰው መስጠት አይቻልም። ዘካ ከሚሰጣቸው ሰዎች መሃል አንዱ የቲም ነው አልተባለም። የቲም ማለት በህፃንነት እድሜ ያለ ወላጅ አባቱ የሞተበት ማለት ነው። በየቲምነቱ ብቻ ዘካ አይገባውም። የቲም ከመሆኑ ጋር አቅመ ደካማ ከሆነ እዳ ካለበት 8ቱ ዘካ ይገባቸዋል ከሚባሉ ሰዎች ውስጥ እንዲመደብ የሚያደርግ ሁኔታ እሱ ጋር ካለ ብቻ ነው የሚሰጠው። አቅመ ደካማ ከሆነ የሚያስፈልገውን ነገር ካላገኘ የቲምም ባይሆን ለማንኛውም ሰው ዘካ ይሰጣል። ሙስሊም ከሆነ መስፈርቶች ከተሟሉ
ወላጆች ትተውለት ከሞቱት ንብረትም ይሁን ሌላ ቤተሰብ ከሚያደርግለት ድጋፍ የሚያስፈልገው ነገር ሁሉ ካገኘ የቲም ስለሆነ ብቻ ተብሎ ዘካ አይሰጠውም። ስለዚህ ለጊዜው ምንም የሚያስፈልገው ነገር ከሌለ ሌላ ሰው ሁሉን ነገር የሚያሟላለት ከሆነ ዘካ አይሰጠውም። ወደፊት ራሱን ችሎ ሲኖር ከፍ ሲል የሚረዳውን ሰው ካላገኘ የሚረዱት ሰዎች እርዳታቸውን ካቆሙ ይሄኔ የቲም ስለሆነ ሳይሆን አቅመ ደካማ ስለሆነ ተብሎ እንደዚሁ በተጨማሪ የቲምም ስለሆነ ተብሎ ሊሰጠው ይችላል። የቲም ስለሆነ እሱን መርዳት ማስደሰት ከተፈለገ ከዘካ ውጪ ባለ ገንዘብ እንደ ተጨማሪ አድርጎ መስጠት ነው የሚገባው። ሌላው ጥያቄ ወንድሜ ሚስቱን አስልሞ ነው ያገባት። ከሚስቱ ካፍር ዘመዶች በሆነ ዝግጅት ተገናኝተን ይህ ለምን ይሆናል ብዬ በምናገርበት ጊዜ ባለመግባባት ተጋጨን። ወንድሜም ከነሱ ወግኖ እኔን አኮረፈኝ። በሚያኮርፍበት ጊዜ እኔ አላጠፋሁም ግን አውፍ በለኝ ስለው አውፍ ሊለኝ አልፈለገም። እንዲያውም እህቴ በድላኛለች ብሎ በሰው ላከብኝ። ወንድሜን እንደገና አውፍ በለኝ ማለት ይጠበቅብኛል? ካፊሮቹን ባልታረቅስ? ሌላው ደግሞ የወንድሜ ሚስትም ሆነች ልጆቹ ከኛ ከሙስሊም ዘመዶቻቸው ይልቅ ካፍር ዘመዶቻቸውን ነው የሚያቀርቡት። ይህ ድርጊታቸው ትክክል እንዳልሆነ በተደጋጋሚ ነግሬያቸዋለሁ። እነሱ ግን ሊለወጡ አልቻሉም። ታዲያ ሁልጊዜ እኛ መጠየቅ አለብን ወይ? ይህን ካላደረግንስ ዝምድና መቁረጥ ይሆንብናል የሚል ጥያቄ። ካፍር ከሆኑ የወንድም አማቾች ጋር መታረቅ ዋጅብ አይደለም። ነገር ግን በመልካም ከመኗኗር አንፃር የእስላምን መልካም አኽላቅ አይተው ወደ ዲን ይገባሉ የሚል ተስፋ ካለ ይቅር ብሎ ታርቆ በመልካም መኗኗሩ የተሻለ ይሆናል። በሆነ ዝግጅት ላይ ተገናኝተን ይሄ ለምን ይሆናል አልኩ የሚለው ግልጽ ያልሆነ አነጋገር ነው። ዝግጅት ላይ ብቻ ለምን ተገኘች የሚል ነው የግጭቱ ሰበብ ወይስ እዛ ጋር ሌላ ጥፋት ስላጠፉ ነው? ብዙ ግልጽ አይደለም። የግጭቱ ያለመግባባቱ ምክንያት ምን እንደሆነ ጥያቄው ላይ አልተገለጸም። አስፈላጊ ሆኖ ሲገኝ የተለያዩ ዲን የሚደግፋቸው ዓላማዎችና ጥቅሞች ካሉት ካፍር የሆኑ ቤተሰቦቿ ጋር መዛየር፣ መገናኘት የሽርክና የኩፍር ያልሆኑ አጋጣሚዎች፣ ስብስቦች ላይ መገኘት በመሰረቱ ችግር የለም። ሰዎችን በምንመክርበት ጊዜ ወደ መጣላት ደረጃ መድረስ የለበትም። የኛ ግዴታ ወማ ዐለይና ኢለል በላጉል ሙቢን፣ ግልጽ የሆነ ማድረስ ብቻ ነው ከኛ የሚጠበቀው። በዘመናችን አይደለም ከእስልምና ውጭ ያሉ ሰዎች ይቀርና ለስሙ እስላም ውስጥ ያሉ ሰዎች እንኳ ምክርና መካሪዎችን አይወዱም። ፍላጎታቸውን፣ ስሜታቸውን የሚቃረንን ሰው እንደ ጠላት የሚያዩ ሰዎች የበዙበት ዘመን ላይ ነው ያለን። ወንድምና ቤተሰቦቹ ወደ ካፍር ዘመዶቻቸው ማድላታቸውን በተመለከተ ወደዛ መሄዳቸው የተለያየ ጉዳቶች አሉት። ወደዛ አብዝተው እንዳይዘነበሉ ማድረግ ከተቻለ መልካም። እነሱ ወደዛ ስለሚዘነበሉ የእሷን ዘመዶች ስለሚያቀርቡ ብሎ መጠየቅን መተው አግባብ አይደለም። ወንድም ባይጠይቅም ልጆቹ ባይጠይቁም ዝምድናን ለመቀጠል ሲባል መጠየቁ እንዳስፈላጊነቱ ተገቢ ነው። አንዳንዴ ዋጅብ ሊሆን ይችላል፣ አንዳንዴ ተወዳጅ ሊሆን ይችላል። ሙሉ በሙሉ መቆራረጥ ወንጀል ነው፣ አይቻልም። እነሱ ከመጡ እመጣለሁ ከቀሩ ቀራለሁ የሚል ሰው ዝምድናን ቀጥሏል አይባልም። ይሄ ውለታ መልሷል ነው የሚባለው። ዝምድና መቀጠል የሚባለው ጭራሽ ማይጠይቀንን ሰው የሄዱ መጠየቅ ነው። ስለዚህ ወንድምና ልጆቹ የምስቱ ያውም ካፍር የሆኑ ቤተሰቦችን ያስቀድማሉ። እነሱን መጠየቅ ግዴታ ይሆንብናል ወይ? እነሱ ካልመጡ ሁሌ እኛ መሄድ ግዴታ ይሆንብናል ወይ? መሄዱ ግዴታ ነው የሚባልበት ጊዜና ሁኔታ ሲፈጠር መሄድ፣ ሲታመሙ ሄዶ መጠየቅ፣ ዘመድ የሆነ ሰው መቅረት የለበትም የሚያስብል አይነት ጉዳይ ሲኖር እነሱ ጋር መሄድ አዎ ግዴታ ይሆናል። ካልመጣ ዝምድና ቆርጧል የሚያስብል አይነት ሁኔታ ሲኖር መሄድን መተው አዎ ዝምድና መቁረጥ ይባላል። ከዛ በተረፈ በየጊዜው ደጋግሞ መሄዱ አስፈላጊ ሲሆን ተወዳጅ ነው የሚባል። ግንኙነታችንን ዝምድና መቀጠላችንን ከሌሎች ሰዎች ሁኔታ ጋር ማያያዝ የለብንም። ከቤቴ ውጣ እንዳትገባ ብለው በር እስካልዘጉ ድረስ ዝምድናውን አላህ ያዘዘውን ዝምድና ለመቀጠል መሄድ መጠየቅ ያስፈልጋል። ኸይር ነገር ላይ መሽቀዳደም፣ ሰዎችን በመልካም ነገር መብለጥ፣ ኸይርን ነገር ሰርቶ በማሳየት አርአያ መሆን ይገባናል። አጅር ለመፈለግ ሲባል በሌላ በኩል ደግሞ
ልጆቹ ካፍሮች ጋር በተደጋጋሚ የሄዱ የእነሱን አኽላቅ እንዳይወርሱ እንዳይጎዱ አልፎ ሁሉ ዲናቸውን እንዳይለቁ እነሱንም ለመታደግ ሲባል መቅረብ መታገል ያስፈልጋል። ይሄ ከካፍር ቤተሰብ ጋር አማችነት የሚመሰርት ሰው ቆም ብሎ እንዲያስብ ከሚያደርጉ ነገሮች መሃልም አንዱ ነው። የሚስት ወይም የባል ቤተሰቦቹ ቅርብ የሆኑ ቤተሰቦቹ ካፍር ሲሆኑ ለልጆች ከፍተኛ ጥንቃቄ ማድረግ ያስፈልጋል። ካፍር የሆኑ እስላማዊ ስርዓትን አደብን ማይጠብቁ ቤተሰቦች ጋር ልጆች በሄዱ ቁጥር አኽላቃቸው፣ ስነ ምግባራቸው፣ እምነታቸው ተቀያይሮ ተበላሽቶ ሊመለሱ ይችላሉና ትዳር ለዛሬው ብቻ ለባልና ሚስት ሁኔታ ብቻ ሳይሆን ሊታሰብ የሚገባው ትዳር ውስጥ ሲገባ ለልጆችም ጭምር ማሰብ። ካፍር የሆነ ቤተሰብ ካለው ሰው ጋር ትዳር ሲመሰርቱ ልጆች ላይ ሊመጣ የሚችልን አደጋ መቀነስ፣ በሮቹን መዘጋጋት ያስፈልጋል። ካልሆነ አላህ ዘንድ ነገ መጠየቅ የማይቀር ነው የሚሆነው ልጆች ከተበላሹ። ለኛው ጥያቄ የአባቴ ልጅ አለ ግን በኒካህ አይደለም የተወለደው ለኔ አጅነቢ ወይስ አይሆንብኝም? ለኔ አጅነቢ ነው ወይስ አጅነቢ አይሆንብኝም የሚል ጥያቄ ነው። ብዙ ግልጽ ባይሆንም ከኒካህ ውጭ የተወለደ ልጅ አጅነቢ ነው። ኒካህ ሳይደረግ በፊት በተፈጠረ የሐራም ግንኙነት የተፈጠረ ልጅ አጅነቢ ነው። አባት ልጄ ነው ቢል አንዲት ሴት ኒካህ ያላት ባል ያላት ከሌላ ወንድ ተገናኝታ የወለደችው እንደሆነ ይሄኔ አልወለዱ ሊልፍራሽ ወሊልዓሂር ልሐጀር በሚለው ሐዲስ መሰረት ልጅ የፍራሽ ነው ያባወራ ነው ዝሙተኛ ድንጋይ ያለው ውርደት አለው በሚለው ሐዲስ መሰረት በዚህ መልኩ የተወለደ አጅነቢ አይሆንም። ነገር ግን አባት ኒካህ ሳያስር ከሌላ ሴትም ይሁን ከዛችው ኋላ ላይ ካገባት ሴት ይሁን ያለ ኒካህ የወለደው ልጅ በኒካህ ለተወለዱ የዛው ሰው ሴት ልጆች ማህረም አይሆንም፣ አጅነቢ ነው የሚሆን። ሌላኛው ጥያቄ እኔ በተወለድኩበት ማህበረሰብ ሁለት ጥንዶች ሲጋቡ በተለምዶ ባህላዊ ሙሽራ ይባላል። ሚዜዎች ሙሽሪትና ሙሽራው ሆነው ለአንድ ወር ያክል አንድ ቤት ይሞሸራሉ። እኔ ተሸፋኝ ነኝ። ለእኔ የብቻ አንድ ክፍል ይደረግልኛል። ሙሸራ በሸሪዓችን ይፈቀዳል የሚል ጥያቄ። በመሰረቱ አብዛኛው የሰርግ ስነ ስርዓቶች ባህላዊ ናቸው። ከዲን ጋር እስካልተጋጨ ድረስ በባህል የተለመዱ ነገሮችን ማድረግ ይቻላል። ነገር ግን አንዳንድ ባህሎች ከሸሪዓ ጋር የሚጋጩ ከሆነ ይከለከላል። እኛ ባህላችን ኢስላም ነው በመሰረቱ። ከእስላም ጋር ማይጋጩ ባህሎችን ልንከተል ልንጠብቅ እንችላለን። በሸሪዓ ወንድና ሴት አንድ ክፍል ላይ ተቀላቅሎ መቀመጥ የተከለከለ ነው። ሙሽራውና ጓደኞቹ ከሙሽሪት ጋር ከሴት ጋር አንድ ክፍል ተቀምጠው ለአንድ ወር መቀለብ ስህተት ነው። መሃል ላይ መገላለጥ መታየት ሊኖር ይችላል። ባል ጥሎ ሊወጣ ይችላል። መሃል ላይ ሸይጣን ሊያሳስታቸው ይችላል። ብዙ ጊዜም ይከሰታል። እኔ ተሸፋኝ ነኝ፣ ለኔ የብቻ አንድ ክፍል ይደረግልኛል። ሙሽራ በሸሪያችን ይፈቀዳል ወይ? ከዲን ጋር የሚጋጭ ነገር ከሌለበት ሙሽራ ለብቻዋ አንድ ክፍል ሆና ምትሞሸር ከሆነ ምንም ችግር የለውም። እስላማዊ ግዴታን በማያጎድል መልኩ ወንጀል ውስጥ በማያስገባ መልኩ። እዚህ ጋር የሚከለከለው የሚጠላው የሚወገዘው ወንድና ሴት አንድ ክፍል ተቀላቅለው ውለው ማደራቸው ለፈተና ዲን ለማይፈቅደው ነገር በር ሊከፍት ይችላል። ሌላኛው ጥያቄ እኔ ያለሁት ስደት ነው። ባለቤቴ ሀገር ነበር። እኔ እዚሁ ያለሁ እሱ ሌላ አገባ። ካገባ 1 ዓመት ከ2 ወር ሆኖታል። ኒካም አላወረደልኝም። ምን ማድረግ አለብኝ? ኒካስ እንዲያወርድልኝ መጠየቅ እችላለሁን? ምን ይመክሩኛል? ጀዛኩሙላህ ኸይር የሚል። ሌላ በማግባቱ ምክንያት ሐቅሽን ካጎደለ በስርዓቱ ካላስተዳደረ ተጠይቆም ማስተካከል ያለበትን ነገር ካላስተካከለ ፍቺ መጠየቅ ይቻላል። ነገር ግን ምንም ሳያጎድል ሌላ ስላገባ ብቻ ብሎ ፍቺ መጠየቅ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ሴት ያለምንም ችግር ባሏን ፍቺ የጠየቀች እንደሆነ የጀነትን ሽታ አታሸትም ብለዋል። አንዲት ሴት እህቷን ፍቱልኝ አትበል፣ የእሷን የምግብ ገበታ ወደ ራሷ ልታዞር፣ እሷን ከቤቷ ከትዳሯ ልታፈናቅል የሚል ማዕና ያለው ሐዲስም አለ። ስለዚህ ስላገባ ብቻ እኔ ስደት በሄድኩበት ሩቅ ባለሁበት አገባ ብቻ በሚል ፍቺ መጠየቅ አግባብ አይደለም። ሐቄን ሊያጎድል ሊበድለኝ ይችላል በሚል ስጋትን ብቻ ፍቺ መጠየቅ አይቻልም። ሚስት ከባሏ ማግኘት ያለባትን ነገር
ካጣች ሌላ ስላገባችላ ካላት አዳር ከተወ ወጪ ካላደረገ ይሄኔ በቂ ምክንያት ተገኝቷልና ፍቺ መጠየቅ ይቻላል። ሌላኛው ጥያቄ እህታችን ከባሏ ጋር ተጣልተው ባለቤቷ ከቤት ዕቃዋን እንድታወጣ ነገራት። እሷም ጣለው አልፈልግም ስትል መለሰችለት። እሱም ዕቃውን አስቀምጦ የቤት ክራይ ትከፍያለሽ ብሎ ወራቶችን መቁጠር ጀመረ። ጸባቸውም እየተካረረ መጣ እና ፍታኝ ስትለው የቤት ክራይ ከከፈልሽ ፈታሻለሁ አላት እና የቤት ክራዩን ስትከፍል ፈትቻለሁ አለ። ከዛም ከቀናቶች በኋላ ረጃዕቱ ብያለሁኝ አለ እና ረጃዕቱ ማለቱ እንዴት ይታያል የሚል ጥያቄ ነው። ረጃዕቱ ማለት የሚቻለው በነፃ ከተፈታ ነው። ፍቺው ሶስተኛና የመጨረሻው ካልሆነ ነው። ጋብቻው ምንም መስፈርት ያልጎደለው ከሆነ ነው። መስፈርት የጎደለው ጋብቻ ከሆነ የመጨረሻ ሶስተኛ ፍቺ ከሆነ የፈቱት በጥቅም ከሆነ ገንዘብ ተከፍሎ የሆነ ነገር ተትቶ ከሆነ የሆነ ሐቅ ተትቶ ከሆነ ረጃዕቱ ማለት አይቻልም። የቤት ክራይ ክፈይና እፈታሻለሁ ካለ ከሷ የሆነ ጥቅም አግኝቶ ወይም የሆነ ግዴታን እንድትወለት አድርጎ ነውና የፈታው ረጃዕቱ ማለት አይቻልም። هذا والله تعالى أعلم። የዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።